እንዴት እንደዚህ አሞት ትመጣለህ? መድብል ብሩክን ልጠይቀው እኮ ጓደኛ ማለት እንዳንተ አስቀይሜም ክጄም በክፉ ቀኔ ግን አብረኝ ነበር ሞገስ። ኧረ እባክህ ብሩክ ይሄን በትልቅ ነገር አታወሩ። መድብል እንደዛ ራርቶ ለምሳ ብር ሲሰጠኝ በቃ ተስፋ እንዳደርግ አድርጎኛል። ምንድነው ተስፋ ያደረግሽው? ሁሉንም ነገር መድብል ያውቃል፣ ግን እያወቀ ነው ራርቶ ለምሳ ብር የሰጠኝ። አንቺ እንዴት ከሱ የምሳ ብር ትቀበያለሽ? ልትቀኝ ከሆነ መድብል የብሩክ ወንድም መሆኑን ላስታውስሽ። ደግሞ አንቺ ነው አይፈልግሽም። እኔ ይፈልገኛል አላልኩሽ? ሲጀመር አልቀንም። ለምን ገንዘብ ተቀበልሽው? እንዴትስ ሊሰጥሽ ቻለ? ጠይቀሽው ነው? ዝም ብሎ በቃ አንተ ቸገረኝ ተረድቶ ሰጠኝ። በጣም የገረመችኝ ደግሞ ያቺ አይጥ ናት። አሁንም እማዬ እኮ ነው የምትለኝ። ቆሽ ለምን ነበር መድብል ተስፋ እንዳደርግ ረዳኛልሽ? ምንድነው ተስፋ ያደረግሽው? ሁሉንም ነገር እያወቀ ነው ዝም ያለኝ። ጭራሽ ደግሞ ገንዘብ ሰጠኝ። እናማ መድብል እንደዚህ ከራራልኝ ያው ብሩክም ትንሽ ብትሆን ይቅርታ ልብ ሊኖረው ይችላል። እኔ ይቅርታ አረግልሻል ብዬ አላስብም፣ ግን ሂጂና ይቅርታ ጠይቂ። ምክንያቱም ከዚህ በኋላ ችግር ውስጥ መግባትሽ ነው። ምን እንደምትይ ይገባኛል። ማን ያውቃል ብሩክ ይቅርታ ያደርግልኝ ይሆናል። እንደ ድሮአችን አንድ ቤት ውስጥ በፍቅር እንኖር ይሆናል። እንደ ድሮ ማለት ሚስቱ ነሽ ቅድስትን እየተሳደብሽ ምሳሌ ለመግደል እየሞከርሽ እንደዛ ምናምን ነው። አሁን እድሉን ባገኝ ለምሳሌ ራስ ጥሩ እናት ነኝ የምላት። ለቅድስትስ ጥሩ አሰሪ ትሆኝላታለሽ? ለእሷ እንኳን አይመስለኝም። ከአንዳንድ ነበር ከዛ ቤት ማስወጣት። ለእኔ ግን ቅድስት ጀግና ናት። ያን ሁሉ ችላ አልፋ አንቺን ከቤት እንድትወጪ አስደርጋ አሁን ግን የቤት እመቤት ሆናለች። እወድሃለሁ በይኝ። እኔ አንተ? አዎ እወድሃለሁ በይኝ። እስካሁን ጤነኛ ትመስለኝ ነበር። ሲደውል ስልክ ማንሳት ግዴታ ነው። ስልክ አለማንሳት ነው ህግ ያስቀጣል። አንቀጽ ላስረዳሽ ይችላል። እሺ ናፍቆትሽ ተጎዳው ቀኑን አሳውቃለሁ ብለሽ ትንሽ ቀን ጠብቀኝ። የምትሰሩትን ስራ አደራጅተን ለሚዲያ እናጋልጣለን። አልታዘዝም ለምትሉት ለሰፈር ሚሊሻ ሳይሆን ለፌደራል መንግስት ጉዳያችሁን ዘርዝረን አስረድተን በህግ ቁጥጥር ስር እንድትውሉ እናደርጋለን። እነ ቅድስት ቤት አሁን ይዘኸኝ ትሄዳለህ? አሮስ ሻም እንዳሰስብሽ የኔናት ይሳባም ጭቅ ማህሌት ምን አስባ እንደሆነ ባይታወቅም አሁን ደግሞ በደላላው መርዞ በኩል ወደነ ብሩክ ቤት ሄዳ እዛ ጋር ዝና ባዘዛት መሰረት ብሩክን ይቅርታ ልትጠይቀው ይመስላል ማለት ነው። እዚህ ጋር ደግሞ ለምን ደላላ መርዞን ይዛ መሄድ እንዳስፈለጋት ባይታወቅም ምናልባትም ቤት አያስገቡኝም ያባሩኛል ብላ ይሄንን ነገር ፈርታ ይሆን አይታወቅም። አሁን ላይ ለደላላው መርዞ ኮሚሽን እከፍላለሁ የምትፈልገውን ያህል ገንዘብ እሰጥሃለሁ ብላ የነ ቅድስትን ቤት እንደማታቅ አድርጋ ነው ለሱ የነገረችው። እሱ እንደውም ተጠራጥሯት ነበር። የነ ቅድስትን ቤት አታቂም ወይስ ለምንድነው እሱ እኔን ይዘሽ መሄድ የፈለግሽው ብሎ ቢጠይቃትም እሷ ደግሞ እኔ ቤቱን ስለማላቅ ነው አንተ ወደ ቤቱ ውሰደኝ ብለዋለች ማለት ነው። ምናልባት እሱን ካዩ አያባርሩኝም ወይ ደግሞ መድብል ደላላው መርዞን ከኔ ጋር ካየ ምንም አይናገርም የሚለውን ነገር አስባ ይሁን ባይታወቅም አሁን ላይ በስተመጨረሻው ላይ ተስማምቶ ወደነ ቅድስት ቤት ሊሄዱ ነው ማለት ነው። ያው ባለፈው ዝና አንድ ስራ ሰጥቷት ነበር። ከኔ ገንዘብ የምትፈልጊ ከሆነ ብሩክን ይቅርታ ጠይቂውና ወደ ቤት ተመለሺ ብሏት ነበር። ኤፍራታም ደጋግማ ስትነግራት የነበረው ይሄንን ነገር ነው። አሁን ላይ ሁለታችንም ችግር ላይ ነን። ስለዚህ አንቺ ማድረግ ያለብሽ ብሩክን ይቅርታ ጠይቂውና ወደ ቤትሽ ወደ ትዳርሽ ተመለሺ ብላት ነበርና እዚህ ጋር አሁን ብሩክ ይቅርታ እንደማያደርግላት ግልጽ ነው። ይቅርታ ማለት እንደ በፊቱ ይቅር ብሏት እንደ ሚስቱ ተቀብሏት በቃ እዚህ ቤት ግቢ ብሎ ላይቀበላት ይችላል። በእርግጥ እስከዛሬ እሱ ላይ ላደረገችው ነገር ይቅርታ ሊያደርግላት ይችላል። ግን ደግሞ ይቅርታ የሚያደርግላት ተመልሳ እንደ ሚስት ከነሱ ጋር እንድትኖር ላይሆን ይችላል ማለት ነው። እሷ ደግሞ አሁን ላይ ተስፋ ቆርጣለች። በሁሉም ነገር ምንም ተስፋ የለኝም፣ አንድ ያለኝ ተስፋ ብሩክ ብቻ ነው ብላ ወደሱ እየተመለሰች ነው ማለት ነው። ብዙ ነገር ሞክራለች። ከብሩክ በኋላ ከሞገስ ጋር ለመቀጠል ሞክራ ነበር። የሞገስ ነገርም ተበላሽቶባት ነበር። ከዛም በኋላ ዝና አለች። ከዛም በኋላ ካሌብ ራሱ ሞክራ ነበር። ከዚህ ሁሉ ነገር በኋላ ደግሞ አሁን ላይ ባዶ እጇን ቀርታለችና ማንም ሰው እያስጠጋት አይደለም። ማደሪያ ቦታ ተቸግራ ወይ ደግሞ የምትበላው ነገር ራሱ ሲቸግራት ኤፍራታ ጋር ሆና ኤፍራታን እያስጨነቀቻት ነው። ኤፍራታ ደግሞ አሁን ላይ እንዳየነው ስራ እየሰራች አይደለም። ዝና እያሳደዳ ስለሆነ ስራ አቁማ ቤት ተደብቃ ነው ያለችው። የቤት ክራይ ያለ ሌሎች ወጪዎች
ሰዎችም ስላሉ ኤፍራታም አሁን ላይ ተጨንቃ ነው እኔ ራሱ መቻል አቅቶኛል፣ አንቺ ብሩክን ይቅርታ ጠይቂና ወደ ብሩክ ተመለሺ ብላት ነበር። ዝና ደግሞ እዚህ ጋር ወደ ብሩክ ተመለሺ ብሩክን ይቅርታ ጠይቁ የሚላት ስራውን ሊያሰራት ነው እንጂ እዛ ጋር ኤፍራታ ለሷ አስባ ለሷ ተጨንቃላት አሁን ችግር ላይ ነሽ፣ ከችግርሽ የምትላቀቂው ደግሞ ወደ ቤትሽ ወደ ትዳርሽ ስትመለሺ ነው የሚለውን ነገር አይደለም። እሱ ያው ዝናን መበቀል ይፈልጋል። እናም ደግሞ የከሰሩትን ብር ራሱ ማስመለስ ይፈልጋሉ። ያው ከዚህ በፊት ማህሌትን ቁጭ አድርጎ ስለ ብሩክ ወላጆች ሲጠይቃት ነበር። የብሩክ ወላጆች የገንዘብ ሀብታቸው የገንዘብ አቅማቸው እስከምን ድረስ ነው ብሎ ነገሮችን ሚስጥሮችን ከማህሌት እያጣራ ነበር። ማህሌት ደግሞ አንድ የነገረችው ነገር የብሩክ ቤተሰቦች አንድ ያላቸው ቤት አለ፣ ቤቱም የአፈር ቤት ነው፣ ያን ያክል ገንዘብ አያወጣም ብላው ነበርና ዝና ከዛ በኋላ ነው ትንሽ ተስፋ የቆረጠው እንጂ ምናልባት ቤተሰቦቹን አግቶ ይሁን እንዴት እንደሆነ ባይታወቅም የቤተሰቦቹን ሀብት እያጣራ ነበር። አሁን ደግሞ ለማድረግ ያሰበው ግልጽ ባይሆንም ማህሌትን እዛ ቤት ለመመለስ ነው እየጣረ ያለው። ማህሌትን የምትፈልጊውን ያህል ገንዘብ እከፍልሻለሁ፣ አንቺ ደግሞ ብሩክን ይቅርታ ጠይቂውና ወደ ብሩክ ተመልሺ ብሏታል ማለት ነው። ዛሬ እንደውም ለመድብል ደውሎ መድብልን ሲያወራው ነበር። ያ ማለት መድብል አሁን ላይ ሁሉም ነገር እንዳለቀ አድርጎ ነው እሱ ወደ ስራው ትኩረት ለማድረግ እያሰበ ያለው። ዘፈን ማውጣት ወይ ደግሞ አልበም ማውጣት የሚለውን ነገር ያንን ነገር ለመቀጠል ይፈልጋል። አሁን ላይ ከዝና ጋር ያለው ነገር አልቋል። እነሱም ወደ ስራቸው ይሄዱ፣ እኛም በሰላም ህይወታችንን እንኑር ብሎ ነበር ያሰቡ። ዝና ደግሞ ያ ነገር እንዲሆን አይፈልግም። አንደኛ ሞገስ ሚስቱን ቀምቶታል። እዚህ ጋር ደግሞ ብሩክ ብዙ ገንዘብ አክስሯቸዋል። እናም ደግሞ እዛ ጋር ራሱ መድብል አንድ ክፍል ውስጥ ለብዙ ቀናት እሱን አስሮ ሲደበድበው ነበርና ለዛ ሁሉ ነገር መበቀል ይፈልጋል። ለዛም ነው ዛሬ ለመድብል ደውሎ ነገሮች አላለቁም፣ እናንተ ብታቆሙ ራሱ እኛ አናቆምም፣ ይሄ ነገር መቀጠል አለበት፣ ገንዘባችንን ክፈሉ እያለ ያለው ማለት ነው። መድብል ደግሞ ከዚህ በፊት አንድ የተናገረው ነገር አለ። ብሩክን ካስለቀቅን በኋላ ሰዎቹ እነሱ የሚሰሩት ስራ አለ፣ ህገወጥ ስራ፣ ያንን ለፖሊሶች ጠቁመን እነሱን እናጋልጣለን ብሎ ነበርና አሁን ደግሞ ያንን ነገር ትቷል። ብሩክን ከመለሰ በኋላ ገና ያንን ነገር ሁሉ ከሚሄድ ካሌቢያው እጁ ረጅም እንደሆነ ይታወቃል። ይሄንን ነገር ከሄድኩ ወይ ደግሞ እዚህ ነገር ውስጥ ከገባው ደግሞ ሌላ ጣጣ ሊመጣብኝ ይችላል ብሎ ስላሰበ ያንን ነገር ትቶ አሁን ላይ ወደ ስራው ነው ትኩረት ለማድረግ የፈለገው። ግን ደግሞ በዚህ መሃል ዝና ደውሎ እሱን እያስፈራራው ነውና እዚህ ጋር ሳይወድ ያው በግዱ ይሄንን ነገር ለፖሊሶች ማሳወቅ አለበት ማለት ነው። ይሄንኑ ነገር ደግሞ ለዝና ነግሮታል። ዝና ያው ከድምፁ እንደተረዳ ነው አውቆ እዛ ጋር ምንም ነገር እንዳልመሰለው ለመድብል ያውራ እንጂ መድብል ራሱ እሱ እንደፈራ አውቋል። ፈርተሃል፣ ድምጽ ያስታውቃል ሲለው ነበር። ግን ደግሞ ዝና ያ ነገር እንዳይታወቅበት ነው የፈለከውን ነገር ማድረግ ትችላለህ፣ ይሄ መንገድ ያዋጣኛል የምትል ከሆነ በዛ መንገድ መሄድ ትችላለህ ብሎታል ማለት ነው። እዚህ ጋር መድብል አሁን እውነት ይሄንን ነገር ለፌዴራል ፖሊስ ላለው ያንን ነገር የነሱ ወንጀል ጠቁሞባቸው እነሱን ያጋልጣቸዋል ወይስ እዚህ ጋር ዝና ዝም እንዲለው እዛ ጋር ደውሎ ማስፈራራት የሚለውን ነገር ያንን ነገር እንዲተው ነው የሚለው ነገር ባይታወቅም ግን ደግሞ አሁን ላይ እሱን እንደሚያጋልጠው እየነገረው ነው ማለት ነው። ዝና ምናልባት አይታወቅም እዚህ ጋር ለመድብል ደውሎ እንደዚህ እየፎከረበት ያለው እዛ ጋር ማህሌትን ያላት ነገር አለ፣ ይቅርታ ጠይቀሽ ወደ ቤት ግቢ ብሏት ነበርና ምናልባት ብሩክ ይቅርታ እንደሚያደርግላት እርግጠኛ ሆኖም ይሆናል። ያው በእርግጥ ብሩክ ይቅርታ እንደሚያደርግላት ግልጽ ነው። ግን ይቅርታ የሚያደርግላት እዛ ጋር ዝና በሚፈልገው መንገድ ሳይሆን እሱ በደልሽን ይቅርታ ብዬሻለሁ፣ ስለዚህ በቃ እኔና አንቺ አብረን አንሆንም፣ አንቺም የራስሽን ህይወት ኑሪ ነው የሚላት እንጂ እዛ ጋር ዝና እንደፈለገው እንደ ሚስት ከዚህ በፊት አብሮ እንደነበሩ አንድ ላይ ላይቀጥሉ ይችላሉ ማለት ነው። ምናልባት ያንን ነገር እርግጠኛ ሆኖም ሊሆን ይችላል እዚህ ጋር ዝና ለመድብል ደውሎ እየፎከረበት ያለው ማለት ነው። ዝና ያው አሁን ላይ ሞገስ ሉላን ከወሰደበት በኋላ በጣም ንዴት አለበት። ሞገስን መበቀል ይፈልጋል። ግን ደግሞ ሉላ ወደሱ እንደማትመለስ እርግጠኛ የሆነም ይመስላል። እዚህ ጋር አረብ ሀገር እልክሻለሁ ብሎ ከገጠር ያስመጣትን ልጅ ሚስቱ እንድትሆን እያስገደዳት ነው። ያንቺ ፍላጎት እዚህ ጋር ምንም የሚያመጣው ለውጥ የለም፣ አንቺ ሚስቴ ትሆኛለሽ እያለ እዛ ጋር እያባበላት ነው። ልጅቷ ደግሞ ምንም ነገር እንደማትፈልግ ነው መጀመሪያ ላይ እንደውም ያላት። እሷን እዛ አስቀምጦ ቤተሰቦችሽን ብር አስልኪ 500 ሺህ ብር አስልኪና ከዛን እንለቅሻለን፣ አንቺም በሰላም ወደ ቤተሰቦችሽ ትመለሻለሽ ብሎ ነበር። ቤተሰቦቿ ደግሞ ኬትም ብሎ ያን እሱ የጠየቃቸውን 500 ሺህ ብር ከላኩ በኋላ አሁን ደግሞ እያላት ያለው አሁን ወደ ቤት አትመለሽም፣ እኔ ሚስቴን የተቀማው ሰው ነኝ፣ ያቺን ቦታ የሚስቴን ቦታ ደግሞ የምትተኪው አንቺ ነሽ፣ አንቺ በጣም ቆንጆ ስለሆንሽ ልለቅሽ አልችልም ብሏታል ማለት ነው። ልጅቷ ደጋግማ ብትለምነውም ይሄንን ነገር መተው አልፈለገም። ግን ደግሞ ልጅቷ ያንን ነገር ተቀብላ ሚስቱ ሆና ከሱ ጋር ለመኖር ብትፈልግ ራሱ እዚህ ጋር ደግሞ
ሞገስን መበቀል ሉላን ማስመለስ የሚለውን ነገር መቀጠል እንደሚፈልግ ነው እያወራት ያለው ማለት ነው። ሉላ አሁን ላይ በሁለት ነገር ተጨንቃለች። መጀመሪያ ላይ ዝና እንደሚያፈላልጋት ታውቃለች። እሱን ፈርታ ነበር ቤት ስትቀመጥ የነበረው። አሁን ደግሞ ሌላ ነገር የተጨመረባት የጠበቃው ነገር ነው። ጠበቃው በሞገስ ወንጀል እያስፈራራት ባልሽን እከሷለሁ እናም ደግሞ የናንተ ንብረትም እንዳይመለስ አደርጋለሁ ብሎ እሷን ሌላ ፍላጎት እየጠየቃት ነው ማለት ነው። እሱ የሚፈልገውን ነገር ካላደረገችለት ያው ሞገስ ከዚህ በፊት የሰራው ወንጀል አለ የኮንትሮባንድ ስራውን ያንን ነገር የተከሰሰው እሱ በፍትሐብሔር ሕግ ነው። እኔ ደግሞ በወንጀል እከሷለሁ። ስለዚህ እኔ የምፈልገውን ነገር አድርጊ ከኔ ጋር ተኝ እያላት ነው። ሉላ ደግሞ ይሄንን ነገር አትፈልግም። መጀመሪያ ላይ ይሄንን ነገር እንደማትፈልግና ንብረቱ መቅረት እንደሚፈልግ ነገራው ነበር። ግን ደግሞ ያ ቢሆን ራሱ እነሱ ንብረቱን ባይፈልጉና ንብረቱ በዛው ቢቀር ራሱ እዚህ ጋር ደግሞ ሞገስ የሰራው ወንጀል አለ የኮንትሮባንድ ስራው ማለት ነው። በዛ ነገር ሊከሰው እንደሚችል እሷን እያስፈራራት ነው ማለት ነው። ሉላ አሁን ላይ ምንም ነገር ማድረግ አይችልም። በእርግጥ ባለፈው ከዳጣ ጋር የተማከሩት ነገር አለ። ደላላው መርዞን አንድ ላይ ጨምሮ የሆነ ነገር ሊያደርጉት አስቧል ማለት ነው። እዚህ ጋር ደግሞ ጠበቃው ለሞገስ እየደወለ ተስፋ ይሰጠዋል። ሞገስ ያው ነገሩ እየተሳካል ነው፣ ሰዎችን እያናገርኩ ነው፣ ንብረት በቅርብ ቀን ውስጥ ይመለስልሃል እያለው ነውና ሞገስ አሁን ላይ በጣም ደስተኛ ሆኗል። ንብረቴ ይመለስልኛል የሚለው ነገር ያንን ደስታውን ሁላ ለሉላ እየነገራት ነው። ሉላ ደግሞ እዚህ ጋር ጠበቃው እየተጫወተ ያለውን ጌም አይታለች። የሞገስን ደስታ ከፍ አድርጎ እሷ ደግሞ እዚህ ጋር ካንተ ጋር አልተኛም አልፈልግም ብላ እሱ የሚፈልገውን ነገር ካላደረገችለት ሞገስ ደግሞ እዛ ጋር እያደረገን ያለው ነገር አልተሳካም ንብረት አይመለስም ብሎ ያኔ ነግሮት የሞገስ ደስታ ለአንዲና ለመጨረሻ ጊዜ እንዲጣፋ ለማድረግ ነው እዚህ ጋር ሉላና ሞገስ ላይ ጌም እየተጫወተ ያለው ማለት ነው። አሁን ደግሞ በስተመጨረሻ እንደውም ደውሎ እያላት ያለው እኔ የምፈልገውን ነገር ቶሎ ካላደረግሽልኝ ነገሩን ከፍ ለማድረግ እገደዳለሁ። መጀመሪያ እየጠየቅኩሽ እዚህ ከተማ ውስጥ ያንን ነገር እንድታደርጊልኝ ነው። ቀኖች በገፉ ቁጥር ደግሞ ከኔ ጋር የምትሆኝበት ቀንም ይጨምራል። እናም ደግሞ ከዚህ ከተማ ወጥተን ወደ ደብረ ዘይት ሄደን ያንን ነገር ለማድረግ 2 ቀን እዛ እንቆያለን እያላት ነው ማለት ነው። ሉላ ደግሞ እዚህ ጋር እያለች ያለችው የምታስብበትን ቀን የሆነ ቀን እንዲጨምርላት እየጠየቀችው ነው ማለት ነው። ያንን ነገር የምታደርገው ባለፈው ከዳጣ ጋር የሆነ ነገር እናደርጋለን እሱን ወጥመድ ውስጥ እንጨምራለን የሚለውን ነገር እየተማከሩ ነበር። ለዛ ጊዜ ለመግዛት ይመስላል እዚህ ጋር ቁጭ ብሎ ተማክሮ እንዴት እናድርግ እንዴት ነው እጃችን ውስጥ የምናስገባው የሚለውን ነገር ለማማከር የሆነ ጊዜ ያስፈልጋቸዋልና ባለፈውም ደላላው መርዞ በዚህ ነገርም ተስማምቷል እነሱን ለማገዝ ወይ ደግሞ እሱን ቪዲዮ ቀርጾ ወይ ደግሞ ድምጹን ቀርቶም ሊሆን ይችላል እሱን የሆነ ወጥመድ ውስጥ አስገብቶ ከዛም በኋላ ያ ድምጽና ያ ቪዲዮ ከተያዘበት ሰውየው ይፈራል። ያው ሚስትና ልጆች እንዳሉት ግልጽ ነው። ያንን ቪዲዮ ሚስቱ ካየች ትዳሩም ይበተናል። እናም ደግሞ እዚህ ጋር የሚሰራው የጥብቅና ስራ የሚለው ራሱ ምናልባትም ላይሰንሱም ሊነጠቅ ስለሚችል እዚህ ጋር እነሱ እንደዚህ አድርጎ እዚህ ወጥመድ ውስጥ ካስገቡት ሳይወድ በግዱ እዛ ጋር የሞገስን ንብረት በህጋዊ መንገድ ሊያስመልስለት ይችላል ማለት ነው።